ቤተሰቦቼ እኔ ግራ ግብት ያለኝ ነገር ምንድን ነው? እዚህ ጋር ሩታ እንዴት ነው ያሰቡት? ገባቸው አይደለ? አክስቲቱ ስታመጣውና ሩታና እሷ ተስማምተው የአብርሃምንና የሄርሜላን የፍቅር ግንኙነት ስላልፈለጉት ያን ነገር ለማበላሸት ይሄን ነገር እንዳደረጉት ነው እንግዲህ እያሰቡና እየገመቱ ያሉት ማለት ነው። ግን ደግሞ ምንም ቢሆን አንዲት እናት እንዴት ነው ልጇን ደብቃ አብርሃምን እንደዚህ አንተ ነው የወሰድከው ወይንም ደግሞ ሁሉንም ሰው እናንተ ናችሁ የወሰዳችሁት ብላ ትላለች ብለው ይሄን ነገር ለምን አሰቡት? በጣም ጥያቄ ሆነብኝ ነገር ይሄ ነውና ለምን መሰላችሁ? እና እነሱ የሚያጠፉትን ጥፋት ወይንም ደግሞ አንድ ሰው የሚያጠፋውን ጥፋት ሌላም ሰው ያጠፋል ብሎ ስለሚያስብ ነው የሚጠረጥረው። ገባችሁ አይደለ? ያለዚህ ነገር በፍጹም እኔ ሌላ ነገር አይመስለኝም። ይሄ ነው ያለው ችግር አሁን ላይ። ሩታም ደግሞ በቃ በጣም እንትን አዝና የተናገረችው እንዴት ነው ልጄን ደብቄ እናንተ እንደዚህ አድርጋችኋል ብዬ የምለው እንዴት ብታስበው ነው ብላ ነው አብርሃምን የጠየቀችውና ያው እንግዲህ ሌባ እናት ልጇን አታምንም ይባላል አይደል? አብርሃምም ከዚህ በፊት ይሄን ነገር አድርጎት ስለነበረ እሷም ይሄን ነገር አድርጋው ሊሆን ይችላል ብሎ ነው ያሰበው። ግን ደግሞ ሩታ ይሄን የምታረግ ልጅ አይደለችም። ወይ እነሱ እሷ ጋር ከአክስቲቱ ጋር ተስማምተው እንደሆነ የደበቁት አላውቅም እንጂ ሩታ ግን ልጇ እንትን ይጠፍቶባት እንደዚህ እንደሱ ሰላም ሆና እንኳን አልተቀመጠችም ማለት ነው። ስትፈልግ ነበርና አክስቲቱ ናት በዚህ ውስጥ ጥፋተኛ። በነገራችን ላይ አክስቲቱ ሩታ ሳታቅ ልጅ ወስዳባት ከሆነ ጥፋተኛዋ አክስቲቱ ናት እንጂ ሩታ አይደለችም። ምክንያቱም ሩታ ራሱ ተበዳይ ናት። ሩታ ራሱ እኮ ጠያቂ ናት። ልጅ የት ነው እያለችና አብርሃም ከሷቸዋል። እንግዲህ በክሱ ሁኔታ ላይ ምንድነው የሚፈጠረው፣ ሩታስ ምንድነው የምታደርገው የሚለውን ነገር አብረን የምናየው የሚሆነው። በነገራችን ላይ የሚፈጠረው ነገር ግን ከጠበቁት በላይ በጣም ከባድ ነው የሚሆነው ቤተሰቦችና ሩታ ማልቀስ ማዘን የለባትም። ምክንያቱም ይሄን ሁሉ ነገር እያደረጉ ያሉት ሩታን ለማሳዘንና ለማስለቀስ ነው። ስለዚህ ሩታዬ ወደፊት እንጂ ወደ ኋላ እንዳትይ፣ በጭራሽ እንዳታለቅሺ፣ እንዳታዝኝ። በቃ ልጅሽን በተጠንቀቀሽ ያዥ ነው ማለት ነው። የገባችሁ? ልጇን ተጠንቀቃ ተያዝ። ከዚህ በኋላም ሌላ ነገር ተፈጥሮ ደግሞ አሁንም አብርሃምን ሩታ ናት አክስቴ ናት እያለች ልጁን ሌላ አደጋ ውስጥ እንዳይከቱት። አብርሃምንና ሩታን መበቀልና እነሱን ማስከፋት የሚፈልጉ ሰዎች ልጁን ሊያግቱት ይችላሉ። ስለዚህ በጣም መጠንቀቅ አለባቸው ብዬ ነው የማስበው። በተለይ ደግሞ ይሄ ህፃን ልጅ መጫወቻ አይደለም።